السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أشبع اللفو باب من حقق التوحيد دخل الجنة بغير حساب ملون رأس. آية النبر يقومنا إذا رأس سبتنا درساتنا فيه مسائل በዚህ ርዕስ ውስጥ ያሉ አንኳር ነጥቦች ዋና ዋና ነጥቦች አልኡላ የመጀመሪያዋ ማዕሪፈቱ ማወቅ አለ መራቲብ الناس የሰዎችን ደረጃዎች في التوحيد በተውሂድ ላይ ከተውሂድ አንፃር የሰዎች ደረጃ የተለያየ ነው። የት ነው የምናገኘው ይሄንን? የመጀመሪያው አንቀጽ ኢነ ኢብራሂም ካነ ኡመተን ቃኒተን ሊላሂ حنيفا ولم يكن من المشركين عندنا شركن كمراقنا كالمراق አንፃር ራሱ ሰዎች ደረጃቸው ይለያያል። ለምሳሌ ከትልቁ ሽርክ ርቆ ትንንሹ ሽርክ የማይርቅ ሰው ይኖራል። በሌላ በኩል ተውሂድ ውስጥ ራሱ ሰዎች የሚኖራቸው ጥንካሬ አንድ አይነት አይደለም። እዚህ ላይ ኢብራሂም የተወሱበት ከአጋሪዎች አይደሉም ብቻ አይደለም የተጠቀሰው ኡማ ናቸው፣ ቁድዋ ናቸው፣ አራያ ተምሳሌት ናቸው ለሌሎች። ለምን የነበራቸው ተጋድሎ የነበራቸው ጥንካሬ ወደ ተውሂድ ያደረጉት ጥሪ ለሽርክ ያላቸው ጭንቀት ስጋታቸው ወጅኑብኒ ወበንየ አን አዕቡድ አልአስናም ጣዖታትን በእጃቸው እየሰባበሩ ስጋታቸውን ይገልጻሉ። ይሄ የተውሂድ ጥንካሬያቸውን የሚያሳይ ነው። ምንድነው ከዚህ የምንረዳው? ተውሂድ መያዝ ማለት እኔ ጋር ምንም አይደርስብኝም ብሎ መዝናናት እንዳልሆነ ማለት መዘናጋት አይደለም። የተውሂድ አንዱ መጠንከሩ ማሳያ ምንድነው? ሰውየው ፍጻሜው ምን እንደሆነ ስለማያውቅ ሁሉ ጊዜ على الحذر በጥንቃቄ መሆኑ ነው፣ በስጋት መሆኑ ነው። በሌላ በኩል ሐዲስ ውስጥ የተገለጸ ይሄን መራቲብ የሚያሳይ የትኛው ነጥብ ላይ ነው የሚያሳየው? ከተውሂድ አንፃር የሰዎች ደረጃ እንደሚለያይ የሚያመለክት አለ። ያለ عذاب ያለ ሒሳብ ያለ عذاب ጀነት የሚገቡ ሰባሾች አሉ ሲባል ከብዙሃኑ ሙስሊም የተለየ ደረጃ ኖራቸው ማለት ነው አይደል? በምን ምክንያት? ባላቸው የተወኩል ብልጫ ማለት ነው። ተውሂዳቸው ተወኩላቸው ከሌላው ህዝብ በተለየ የጠነከረ በመሆኑ ይሄ ደረጃ ኖራቸው ይሄንን ሽልማት አገኙ። ስለዚህ ይሄም የሚያሳየን ምንድነው? ሰዎች ከተውሂድ አንፃር የሚኖራቸው ደረጃ እንደሚለያይ ጭራሽ የሌለው አለ፣ ተውሂድ ካላቸው ደግሞ ደረጃቸው ብዙ ይራራቃሉ። الثانية ሁለተኛ ما معنى تحقيقه ተውሂድን ማረጋገጥ ምን እንደሆነ ተገልጿል። ተርጓሚው መልእክቱ ምን እንደሆነ ተገልጿል። ምንድነው መልእክቱ? ተውሂድን ማረጋገጥ ማለት ምንድነው? ከሽርክ ማጥራት እንዲሁም አሟይ ነገሮችን ማስገኘት። ልብ በሉ እዚህ ላይ ኢብራሂም የተወደሱበትን ኢነ ኢብራሂም ካነ ኡመተን ቃኒተን ተውሂድ ያለው ሰው አንድ ተጨማሪ ምን ሊኖረው ይገባል ማለት ነው? ቃኒተን ሊላህ ለአላህ ፍጹም ታዛዥ መሆኑ አንዱ የተውሂድ መረጋገጫ ነጥብ ነው። ተውሂዳቸው የተረጋገጠበት አንዱ የተሟላ የሆነበት አንዱ ሰበብ ለአላህ ፍጹም ታዛዥ መሆን ነው። ከሽርክ መራቅ ከጥገኝነት መራቅ ይሄ አብሮ ተውሂድን ማረጋገጥ ነው። ከዚህ በተጨማሪ ሐዲስ ውስጥ የሚያረጋግጥልን አለ። ሐራም ያልሆኑ ነጥቦችን ጭምር መራቅ ማለት ነው። የትኛው? هم الذين لا يسترقون ولا يكتوون استرقاء የማይጠይቁ ሩቃ እንዲደረግላቸው የማይጠይቁ በእሳት መተኮስን የማይፈጽሙ የሆኑ ሰዎች እነዚህ ምንድናቸው? ሰባሾቹ ከሌሎች በተለየ ያለ ምርመራ ያለ ቅጣት ጀነት ይገባሉ የተባሉት ምን ስላስገኙ ነው? ተውሂድን ስላረጋገጡ አይደል? ስለዚህ እዚህ ላይ እነሱ የተገለጹበት ነጥብ አንድ ማረጋገጫ ነው ማለት ነው። ተውሂድን አንድ ማሞያ መንገድ ነው ማለት ነው። እሱም አብሮ መጨረሻ ላይ ተጠቆመው وعلى ربهم يتوكلون. الثالثة ሶስተኛ ثناؤه سبحانه የጠራው ጌታ ጥራት ይገባውና ثناؤه ማወደሱ ተጠቁሟል። على إبراهيم በኢብራሂም ላይ ማወደሱ بكونه لم يكن من المشركين ከአጋሪዎች ያልሆኑ በመሆናቸው እሱ ምንድነው? لأنه تبرأ منهم ومن أصنامهم ከጣዖቶቻቸው እንዲሁም ከነሱም ጭምር ራሳቸውን ያራቁ ያጠሩ እንደሆኑ ቁርአን ውስጥ ተገልጿል። ولم يكن من المشركين ከአጋሪዎች አልነበረም ተብሎ ነው የተገለጹት። እንዲሁም الرابعة አራተኛ ثناؤه ማወደሱ ነው። እንደዚሁ አላህ አወደሰዋል على سادات الأولياء በክቡራን
ወልዮች ላይ የአላህ ክቡራን ወልዮችን ሳዳት ክቡራን አልአውሊያ ወልዮችን አላህ ወደሷቸዋል። የት ቦታ ነው ያወደሳቸው? አይ እዚህ ባብ ላይ እዚህ ባብ ውስጥ والذين هم بربهم لا يشركون እነዚያም በጌታቸው ላይ የማያጋሩ የማያሻርኩ የሆኑት ናቸው ብሎ አወደሷቸዋል። የተወደሱበት ከሽርክ በመራቃቸው ነው። ሰዎች ከሚወደሱበት ነገር ሁሉ በላጩ ተውሂድ ነው። እከሌ ለወላጆቹ ያለው አክብሮት በጣም የሚገርም ነው። እከሌ ለሶላት ያለው ጥንካሬ እንደዚህ ነው። እከሌ ሐቀኝነቱ እንደዚህ ነው። አኽላቁ የሚያስቀና ነው። እከሌ እንደዚህ ነው ብለን የምንዘረዝራቸው በርካታ ነገሮች አሉ። በእርግጥም የሚያስቀኑ ናቸው። ተውሂድ በሌለበት ግን ሁሉም ዋጋ የላቸው። ከተውሂድ በኋላ ነው እነዚህ ሊወደሱ የሚገባቸው፣ እነዚህ ዋጋ ሊኖራቸው የሚገባው። ተውሂዱን ይዟል እከሌ ተውሂዱ ጥንካሬው ማሻአላህ ይሄ ሰዎች ከሚወደሱበት ነጥብ ሁሉ በላጭ ሆነ ነው። ይሄን ካስገኙ በኋላ ተውሂዱ መሰረቱ አስሉ ከኖረ በኋላ ያሉ ነገሮች እንደዚሁ እንደ ደረጃቸው ሰዎች የሚወደሱባቸው ናቸው። እዚህ ላይ እነዚህን ታላላቆች እነዚህን ሳዳቱል አውሊያ የወልዮች ቁንጮዎች አላህ አወደሳቸው በምንድን ቢሰላመቲህም من الشرك ከሽርክ በመጥራታቸው ከሽርክ ሰላም በመሆናቸው ማለት ነው በመራቃቸው። الخامسة አምስተኛ كون ترك الرقية رقيان متو መሆኑ ተጠቁሟል። كون መሆኑ ترك الرقية رقيان متو والكي እንዲሁም መተኮስን በእሳት መተኮስን መተው من تحقيق التوحيد توحيدን ከማረጋገጥ እንደሆነ ተጠቁሟል። توحيدን ከማረጋገጥ እዚህ ላይ استفصال ይፈልጋል፣ ጥንቃቄ ይፈልጋል አተርጓጉሙ። كون ترك الرقية رقيان መተው ሲባል የትኛውን አይነት ሩቅያ استرقاء ማድረግ ሩቅያ መጠየቁ ነው እንጂ ሩቅያ ማድረጉ አይደለም። ዝም ብለን በግርድፉ ከተረጎምነው ሁሉንም ሊይዝብን ይችላል። ግልጽ ነው አይደል? ሩቅያን መተው ብለን በግርድፉ ከተረጎምነው ሩቅያ ማድረጉም አብሮ ሊካተትብን ይችላል። የሚፈለገው ግን ይሄ ነው አይደለም። የሚፈለገው የትኛው ነው? استرقاء ነው የተፈለገው። استرقاءን መተው ወልከይ በእሳት መተኮስን መተው ተውሂድን ከማረጋገጥ ከማሟላት እንደሆነ ተጠቁሟል። የት ነው? የማን ሐዲስ ላይ ነው? ሁሰይን ኢብኑ አብዱራህማን ያስተላለፉት ሐዲስ ማለት ነው። በሳቸው አማካኝነት የተላለፈው ሐዲስ የሐዲሱ መጨረሻ ላይ አራት ነጥቦች ሲጠቆሙ هم الذين لا يسترقون ولا يكتوون ብሎ ነው የሚጀምረው። السادسة ስድስተኛው ነጥብ نعم አንስቼ ነበር የሚያስታውሰኛል። ከዓሊሞች لا يكتوون የሚለውን لا يسترقون በሚለው መልኩ ተረድተው استكوا ከይ መጠየቅ ነው የተከለከለው። በእሳት መተኮስ ይሄን ህክምና መጠየቅ ነው እንጂ የተከለከለው በራሱ ማድረጉ ችግር የለውም ወይም ደግሞ ሳይጠይቅ ቢደረግ ችግር የለውም በሚል ከሩቅያ ጋር በመጣው መልኩ የተረጎሙት አሉ። ነገር ግን ይሄ ልክ ነው? والله اعلم ይሄ ልክ አይመስልም። ለምን? اكتواء እና استكواء የተለያየ ነው ይላሉ። اكتواء እና استكواء ሼክ ሷሊህ ሲንዲ حفظه الله እዚህ ላይ የተገለጸው اكتواء ነው ከይ ማድረግ ነው የተባለው። ስለዚህ ሁሉንም ይመለከታቸዋል ማለት ነው። استرقاء ጋር አያይዘን በዛ መልኩ ልንሄድ አይገባም ይላሉ። ቃሉ ጠቅላይ ነው ይላሉ። ዞሮ ዞሮ حرام ነው ለማለት አይደለም። ሁለቱም ግልጽ ነው አይደል? استكواءም እንደዚሁ በእሳት መተኮስን በተመለከተ የሚከለክላል ከራህ እንደሆነ የሚጠቁማል። ረሱል ሰለላሁ ዐለይሂ ወሰለም ራሳቸው ያደረጉበታል፣ ከፊታቸው የተፈጸመበታል። ሁሉን ሰብስበን ስንመለከት ማድረጉ አስሉ እንደሚቻል እንረዳለን። አስፈላጊ ባልሆነበት መተው እንዳለብን፣ አስፈላጊ በሌሎች መብቃቃት በምንችልበት ቦታ ላይ እሱን መጠቀም ከይን መጠቀም በሌሎች አማራጮች ባሉበት ቦታ የእሳት ህክምናን መጠቀም የተጠላ እንደሆነ እንወስዳለን። አማራጮች ከሌሉ ግን ምንም ችግር የለውም። አማራጮች ከሌሉ ችግር የለውም። ግልጽ ነው አይደል? እሺ السادسة ስድስተኛው ነጥብ كون الجامع ሰብሳቢው መሆኑ لتلك الخصال ለነዚህ ቀንዘሎች
هو التوكل وهو التوكل እነዚህን ቀንዘሎች ያገናኛቸው ተርኩ الرقية والكي ያገናኛቸው ተወኩል እንደሆነ እንረዳለን ይላሉ ነው كون الجامع የሚሰበስባቸው የሚያገናኛቸው መሆኑ ተጠቅሟል የሚያገናኛቸው لتلك الخصال ለነዚህ ቀንዘሎች ምንድናቸው አንደኛ ተርኩ الاسترقاء ሩቅያ መጠየቅን መተው ሁለተኛ ተርኩ الكي በእሳት ማከምን መተው ሁለቱን የሚያገናኛቸው ሶስተኛ ዛው የተገለጠ ደግሞ ምን አለ ተርኩ التطير ተጠይርን ገድ መፈጸምን መተው ሶስቱንም የሚሰበስባቸው ምንድነው ተወኩል ነው ተወኩሉ ሲሞላ እነዚህ ነገሮች ይርቃቸዋል ሰውየው ማለት ነው ተወኩሉ ሲሞላ እነዚህ ነገሮች ይርቃቸዋል السابعة سبعتኛው ነጥብ عمق علم الصحابة የصحابዎች ዕውቀት ጥልቀቱ ይታያል ከዚህ ባብ ውስጥ ከዚህ ሐዲስ ውስጥ علم الصحابة የصحابዎች ዕውቀት ምን ያክል ጥልቅ እንደነበር لمعرفتهم ለማወቃቸው ስላወቁ أنهم እነዚያ ሰባሾቹ ማለት ነው أنهم እነሱ ሲባል صحابዎቹ ማለት አይደለም የተፈለገው لمعرفتهم ለማወቃቸው صحابዎቹ أنهم እነማን ሰባሾቹ ወይም ያለ ምርመራ ያለ ቅጣት ጀነት ይገባሉ የተባሉት ለም የናሉ ذلك ይህንን ያላገኙ እንደሆኑ ማወቃቸው إلا بعمل በስራቸው እንጂ በሌላ እንዳላገኙት ማወቃቸው ይሄን የሚጠቁመን የትኛው ነጥብ ነው በዚህ ጉዳይ ላይ ይሄንን ያለ ሒሳብ ያለ عذاب ጀነት የሚገቡት ሰዎች በስራቸው ነው ይሄን የሚያገኙት የሚል ግንዛቤ እንደያዙ ሰሃቦች የግንዛቤ እንደነበራቸው የሚጠቁመን የትኛው ነጥብ ነው فخاض الناس في اولئك በእነዚህ ሰዎች ጉዳይ الناس እነማን ናቸው الصحابه ሰሃቦቹ ሐሳብ ውስጥ ሰመጡ ወሬ ውስጥ እርስ በርስ ሐሳብ መሰንዘር ያዙ ምን ይያሉ فقال بعضهم فلعلهم الذين صحبوا رسول الله صلى الله عليه وسلم ምናልባትም እነሱ የአላህ መልእክተኛን የተጎዳኙ እሳቸው ባልደረቦች ይሆናሉ ምክንያቱም ለነብዩ ሰለላሁ ዐለይሂ ወሰለም ደጀን ሆነው የእሳቸው ወዚሮች ሆነው ህይወታቸውን ሁሉ እየከፈሉ እትብታቸው ከተቀበረበት ሁሉ እየተሰደዱ በርካታ መስዋዕትነት ከፍለዋል ትልቅ ስራ ነው የሰሩት ይሄ አንድ ስራ ነው አንድ ግመታቸው ይሄ ነው ስራ በውስጡ በደንብ ጎልቶ ይታይበታል وقال بعضهم كفيلوچስ فلعلهم الذين ولدوا في الاسلام اسلام ውስጥ የተወለዱ ማለት فلم يشركوا بالله شيئا بالله ያላጋሩ ተውሂድን ከመነሻው ያስገኙ የሆኑ ሰዎች ናቸው وذكروا اشياء ሌሎችንም እንዲህ ይህን የመሳሰሉ ነጥቦችን ዘርዝረዋል ይሄ የሚጠቁመው ዝም ብሎ የራሱል ሰለላሁ ዐለይሂ ወሰለም ዘር ስለሆኑ አላሉ ዝም ብሎ የሚያገኙ ናቸው አላሉ የሚጠቁመን ጥቆማቸው ግምታቸው ራሱ እንዲህ አይነቱ ትልቅ ማዕረግ የሚገኘው በተግባር ነው የሚለውን ይዘዋል ስለዚህ የተግባራቸውን አቅጣጫ ነው እየፈለጉ ያሉት الثامنة ስምንተኛው حرصهم على الخير حرصهم ጉጉታቸው على الخير በመልካም ነገር ላይ ያላቸው ጉጉት ተጠቁሟል የት ነው ያለው እነዚህን ሰባሾች ለማወቅ እየሞከሩ ነው ያሉት አይደል ለምን ዝም ብሎ ለማወቅ አይደለም ለጠቅላላ ዕውቀት የሚባል ነገር አይደለም እነሱ ጋር ያለው ከነዚህ ሰባሽ ለመሆን ጉጉታቸው እነማን ይሆናሉ ምናልባት መልእክተኛውን የተጎዳኙ ናቸው እኛ እዚህ እንገባለን ወይስ ሽርክ ያልነካቸው ናቸው ወይስ እኛን የሚያካፍል የሆነ ነገር እንዴት አድርገን እዛ ውስጥ እንግባ ጉጉታቸውን የሚጠቁመን የት ነው መጨረሻ ላይ የዑካሻን ጥያቄ እናስተውለው ረሱሉን ሰለላሁ ዐለይሂ ወሰለም ምን ብለው ነው የጠየቁ ዑካሻ አላህን ለምንልኝ ከነሱ እንዲያደርገኝ ውስጣቸው ይሄ ጉጉት አለ ማለት ነው ያለ ምርመራ ያለ ቅጣት ጀነት መግባት ማለት በጣም የራቀ የሆነ ነገር ነው ስለዚህ ውስጣቸው ያደረውን ጉጉት እናያለን ማለት ነው التاسعة زتنيو فضيلة هذه الأمة يزهن حزب مسلم بلاج النت النايلن فضيلة بلاج النت بالكمية والكيفية بالكمية بقطر والكيفية بهنيتال የሚበልጡ ከሌሎች ህዝቦች እንደሚበልጡ እንረዳለን ይሄን የሚጠቁመን የት ነው
بالكمية بقطر بلاش እንደሆነ የሚጠቁመን 70 ሺህ አይደለም سواد عظيم የሙሳን የበዛ ህዝብ ከተመለከቱ በኋላ አይ ይሄ ሙሳና የሙሳ ህዝቦች ናቸው የሚል ምላሽ አገኙ ከዛ በኋላ ቀድሞ ከተመለከቱት የበለጠ ሰፋ የበለጠ ህዝብ አዩ እነዚህ ናቸው አንተ ህዝቦች ተባሉ ይሄ በቁጥር በላጭነታቸውን አመላካች ነው ወልከይፍያ በከይፍያ በላጭ ናቸው በሁኔታቸውም በላጭ ናቸው የት ነው የሚጠቁመን ጥቁመ ነው አንድ ያለ የተለያዩ በከይፍያ የሚበልጡበት ነገሮች ይኖራሉ ግን እዚህ ርዕስ ውስጥ አንድ ነጥብ ተጠቁሟል ከሌሎች ህዝቦች የሚበልጡበት አንድ ነጥብ እንዳለ ومعهم 70,000 يدخلون الجنة بغير حساب ولا عذاب ያለ ምርመራ ያለ ቅጣት ጀነት ይገባሉ የተባለው ከሌሎች ህዝቦች አይደለም ከነማን ነው ከረሱል ሰለላሁ ዐለይሂ ወሰለም ህዝቦች ውስጥ ነው ይሄ በከይፍያም በላጭ እንደሆነ አመላካች ነው አሉ ሼኹ ረሂመሁላህ العاشرة السرنيو فضيلة أصحاب موسى يا موسى بالدربوች ብልጫ አለ የት ነው ያለው ረሱል ሰለላሁ ዐለይሂ ወሰለም የኔ ይሆናሉ ብለው የገመቷቸው በርከት ያሉ ስብስቦችን هذا موسى وقومه ነው ያላቸው ይሄ ሙሳና ህዝቦቹ ናቸው ተብሏል ስለዚህ የሙሳ ህዝብ የበዙ እንደሆኑ ከዚህ እንጠቁማለን ብዙ እንደሆኑ ማለት ነው ነገር ግን ሼክ ኢብኑ ዑሰይሚን እዚህ ላይ ምን ይላሉ فضيلة أصحاب موسى ሚለውን የተሻለ የሚሆነው ከثرة أصحاب موسى ማለት ነው ይላሉ የተጠቆመው ብዛታቸው ነው ብልጫቸው አይደለም እዚህ ላይ የተጠቆመው ግልጽ ነው አይደለ ነገር ግን የመጀመሪያው ነጥብ ላይ በቁጥርም አንድ ብልጫ ተብሎ ስለተገለጸ በዛው አግባብ ሊተረጎም ይችላል የመጀመሪያው የረሱልን ሰለላሁ ዐለይሂ ወሰለም ህዝቦች በተመለከተ فضيلة هذه الأمة بالكمية አንዱ ነጥብ የተነሳው አይደለ ልክ በዛው አግባብ ስንወርድ የቁጥርም የሙሳ ሰዎችን በቁጥር መብዛታቸውን እንደ ፈዲላ ቢቆጠር ችግር አይኖርም ማለት ነው والله اعلم الشيء 11 ስራ አንደኛ عرض الأمم عليه ህዝቦች እና ነብዮቻቸው በሳቸው ላይ መቅረባቸው عليه الصلاه والسلام በረሱል ሰለላሁ ዐለይሂ ወሰለም ላይ እንዲመለከቷቸው መቅረባቸው ተጠቁሟል ይሄ ነገር የተፈለገው ቀጥታ መቅረብ አይደለም ብያቸዋለሁ ምንድነው የተፈለገው ሚሳል ነው የቀረበው አምሳያ ነው የቀረበው እንጂ ገና ወደፊት የሚከሰት ነገር ነው الثانية عشرة سرولتنيا أن كل أمة እያንዳንዱ ህዝብ تحشر وحدها مع نبيها ብቻቸውን ከነብያቸው ጋር ነው የሚቀሰቀሱት እንጂ አይደበላለቅ ያንዱ ነብይ ህዝብ ከሌላው ጋር አይቀላቀልም ህዝብ ሁሉ ከተላከለት ነብይ ጋር ነው የሚቀሰቀሰው ተከትሎ የሚመጣው አማኝ ያመነባቸው ነብይ ጋር ማለት ነው الثالثة عشرة قلة من استجاب للأنبياء لنبيات ጥሪ ምላሽ የሰጠው من استجاب ምላሽ የሰጠው قلة ቁጥሩ መቅለሉ ጥቆማለ ምክንያቱም فرأيت النبي ومعه الرهط والنبي ومعه الرجل والرجلان والنبي وليس معه أحد በዚህ ደረጃ ከአስር ያነሰ ሁለት ሶስት ብቻ አንድ ብቻ ከነጭራሹ የተከተለው የሌለ ነብያት አየሁኝ ነው ያሉት الرابعة عشرة أن من لم يجيبه أحد عندم سو ملاش ያልሰጠው ነብይ يأتي وحده ብቻውን ነው የሚነሳው ብቻውን ነው የሚቀሰቀሰው የሚቀርበው الخامسة عشرة ثمرة هذا العلم የዚህ ዕውቀት ፍሬ አለ የምን ዕውቀት وهو እሱም አሁን ካሳለፍናቸው ነጥቦች ጋር የሚገናኘው ነው عدم الاغترار بالكثرة በብዛት መሸወድ እንደማይገባ በብዛት መሸንገል መሸወድ እንደማይገባ وعدم الزهد في القلة وعدم الزهد على ما قالل እንደሚገባ في القلة በቁጥር መቅለል ላይ ቁጥር ቀለለ ብሎ በዛ ላይ ማናናቅ እነዚህ ብቻ ሐቅ የሚከተሉት እነዚህ ብቻ ሊሆኑ ነው ይሄ ሁሉ ህዝብ ተሳስቷል ሊባል ነው አይነት መለኪያ እንዳይመጣ ምክንያቱም ብዛት ወለ ምን ያሳየም ሐቅ መኖርና ያሳየም የት ነው የምናገኘው አሁን ያሳለፍናቸው ነጥቦች ማለት ነው አንድ ነብይ ሁለት ነብይ ብቻ ጭራሽም ያልተከተለው አልፏል በእንዲህ አይነት መመዘኛ ቢታዩ ሐቅ ላይ አይደሉም ሊባል ነው ዛሬም በርካቶች የተውሂድ ጉዳይ ሲነሳ ይሄ ሁሉ ህዝብ ሳያውቀው እናንተ ብቻ ልታውቁት ነው ይሄ ሁሉ ሰው አደጋ አለበት ማለት ነው
አይነት ሎጂክ የሚጠቀሙ ሰዎች አሉ ይሄ ሊሸውድ አይገባም ቁርአን ውስጥ ደጋግሞ አላህ ምን ብሏል ولكن اكثر الناس لا يشكرون لا يعلمون لا يؤمنون አብዛኞቹ ህዝቦች አያመሰግኑም አያውቁም አያምኑም እያለ አብዛኛን ቁጥር በዚህ መልኩ የገለጸበት ብዙ ነው وان تطيع اكثر من في الارض يضلوك عن سبيل الله በምድር ላይ ያለውን ብዙሃኑን ብትከተል ከአላህ መንገድ ያስተውሃል ነው ያለው አላህ አብዛኛው ሐቅ ላይ እንዳልሆነ ሲጠቁም እንዲህ አይነት በርካታ ናቸው ያሉት ነገር ግን እዚህ ላይ ጥንቃቄ ያስፈልጋል የቁጥር ማነስም ሐቅነትን ያሳያል ሁሉ ጊዜ አዲስ የሆነ አንጃ ይፈጥርና ይገነጠልና ከዛ እንዲህ አይነት ብዛትን የሚያወግዙ መረጃዎችን ቀላል ትንሽ ተከታይ ሆነው የነብያት ተከታይ እንዳለፉ የሚጠቁሙ መረጃዎችን ለራሱ መተርጎም ይፈልጋል ይሄ ራስን መሸወድ ነው መረጃ የሚታየው በቁጥር መብዛትና ማነስ አይደለም መብዛትም አይወገዝም ማነስ አይወደስም በተቃራኒውም እንደዚሁ የሰዎች ሐቅ ላይ መሆን አለመሆን በመረጃ ነው መታየት ያለበት ابن مسعود رضي الله عنه ምንድነው ያሉት الجماعه ما وافق الحق ይላሉ جماعه ማለት ሐቅ ነው የገጠመ ነው ይላሉ وان كنت وحدك ብቻህን እንኳን ብትሆን አንተ ብቻህን እንኳን ብትሆን جماعه ነህ አሉ የህዝቦች መብዛት ብቻውን ሐቅ አያሰኝም جماعه አያሰኝም ብቻውን መብዛታቸው በራሱ ኢብራሂምን የተወደሱበት አንቀጽም ላይ ይሄን የሚጠቁም ነገር አለ አይደል ምንድነው የሚለው ان ابراهيم كان امه አንዱ ኢብራሂም ኡማ ተብሎ ነው የተገለጹት ሰፊው ህዝብ በተቃራኒው ከመሆኑ ጋር ማለት ነው ስለዚህ ብዛት መለኪያ መሆን የለበትም ነገር ግን ብዛትን ደግሞ ለማውገዝ አይደለም ሁሉ ጊዜ መነሳት ያለበት ነገር ግን ዘመን ሲቀየር علم ሲሳሳ አብዛኛው ጥፋት ላይ ይሆናል ረሱል ሰለላሁ ዐለይሂ ወሰለም ምን ብለዋል بدا الاسلام غريبا فسيعود غريبا اسلام ባይተዋር እንግዳ ሆኖ ነው የጀመረው እንግዳ ሆኖ ይመለሳል ወደፊት አሉ ከማ በዳ እንደጀመረው فطوبى للغرباء ያኔ ባይተዋር እንግዳ ሆኖ ለሚመጡ ሰዎች ጀነት አለላቸው አሉ እነማን ናቸው ተብለው ሲጠየቁ ከብዙ አጥፊ መሃል ያሉ ጥቂት አሳማሪዎች ናቸው ይላሉ علم ሲሳሳ አዋቂዎች ሲቀሉ ጀህልና ሲንሰራፋ ቢድዓ ሲነግስ ምን ይሆናል ብዙሃኑ ጥፋት ላይ ይሆናል በዛን ጊዜ በብዙሃን ማስፈራራት ዋጋ አይኖረው የሐቅ መለኪያ መሆን የለበትም የሙስሊሞች ጀማዓ መጠበቅ አለበት ነገር ግን ጀማዓ ሲባል ሐቅን መለኪያ አድርገን ነው እንጂ መሆን ያለበት እንዲሁ ዝም ብሎ ስብስቡን አይደለም ማድረግ ያለበት እሺ السادسة عشرة الرخصة في الرقية رقية ما قراريا እንደመጣበት እንደተፈቀደ من العين والحمى كأين الناسنا ከተናዳፊ ነገር ማለት ነው እዚህ ላይ እነዚህ ላይ ብቻ የተገደበ ነው ለማለት አይደለም አለፈው አንስቻለሁ የተፈለገው ምንድነው ይበልጥ ጠቃሚ የሆነው በእነዚህ ላይ ነው ለማለት እንጂ ሩቃ በዚህ ላይ የተገደበ አይደለም السابعة عشرة عمق علم السلف የሰለፎች ዕውቀት ጥልቀቱ ተጠቁሟል لقوله قد احسن من انتهى الى ما سمع ወደ ሰማው የተጓዘ ሰው በርግጥም መልካም ምን ሰርቷል ولكن كذا وكذا ነገር ግን እንዲህ ብለው ነጥቦችን አስከተሉ فعلم تردوا ان الحديث الاول لا يخالف الثاني የመጀመሪያው ሐዲስ ሁለተኛው እንደማይጻረር ተረድተዋል አይጻረርም የመጀመሪያው ሐዲስ የትኛው ነው ሩቅያ ለዓይንና ለሁማን ለተናዳፊ ነገር ነው የሚለውና ሁለተኛው ደግሞ ያለ ሂሳብ ያለ አዛብ ጀነት ይገባሉ ከነዚህ ራቁ ሰዎች ተብሎ የተገለጹት መቃረን አይደለም ያላቸው ነገር ግን በላጭነታቸው የደረጃ ልዩነት መኖሩን ነው ማመላከት የፈለጉት ከዚህ የበለጠ ደረጃ ስላለ ለምን እሱ ያልፋል ነው ማለት የፈለጉት እንጂ ያንን እየተቃወሙ አይደለም ያስቀመጡት الثامنة عشرة بعد السلف የቀደምቶች መራቃቸው ሰለፎች መራቃቸው عن مدح الانسان بما ليس فيه አንድ ሰው በሌለበት ከመወደስ የራቁ እንደነበሩ ይሄም የት ነው የተጠቆመው اما اني لم اكن في صلاه ለሊት ላይ ነቅተው እንደነበር ሲጠቁሙ ነገር ግን እየሰገዱ ወይም ደግሞ ዒባዳ ላይ እንዳሉ የሚጠቁም ነገር እንዲኖር አልፈለጉም ምክንያቱን አስቀመጡ ሶላት ላይ አልነበርኩም ብለው አይደለም የቆሙት ስለዚህ ሶላት ላይ አይደለም ቁርአን ላይ ነበር ማለት ነው ብለን መገመት እንችላለን አይደለም ምክንያታቸውን ገለጹት እዛው ላይ ተናዳፊ ነገር ስለነደፈኝ በዛ ምክንያት ነቅቼ ነው ብለው التاسعة عشرة قوله أنت منهم رسول صلى الله عليه وسلم أنت كنسونها مالتاቸው ለዑካሻ علم ملكت ነው ጠቋሚ ምልክት ነው من أعلام النبوة ከነብይነት አመላካቾች ውስጥ ማለት ነው ነብይነታቸውን ከሚጠቁሙ ምልክቶች አንዱ ነው ለምን ዑካሻ ኋላ ላይ ኩፍር ሲመጣ እንኳን ከመልእክተኛው ህልፈት በኋላ እጅግ በርካታ ህዝብ ከፍሮ ነበር ያው መሪዳ የሚባል ከባድ ፈተና ተከስቷል
ያኔ በፈተና ከተወዛወዙት አይደለም ዑካሻ እንዲያውም እነዛን እየተዋጉ ከኻሊድ ጀርባ ሆነው ኻሊድ ጋር ሆነው ካዘመቷቸው ማለት ነው በኻሊድ መሪነት ሲዋጉ ከነበሩት ጋር አብረው ዘምተው በዛ ላይ ነው የተገደሉት ዑካሻ ሸሂድ ሆነው ነው የሞቱት ስለዚህ ፍጻሜያቸው በመልካም እንደሆነ እየጠቆሙ ነው ያሉት ረሱል ሰለላሁ ዐለይሂ ወሰለም አንድ ጥቆማለ العشرون هانيو فضيلة عكاشة يا عكاشة بلاجنة قدلاቸው ተጠቁሟል እሱም በረሱል ሰለላሁ ዐለይሂ ወሰለም ያለ ምርመራ ያለ ቅጣት የጀነት እንደሆኑ ከተጠቆሙት ስለሆኑ ማለት ነው الحادية والعشرون ها عندنا استعمال المعارض معارض ማለት جمع معرض معرض ተውሪያ ማለት ነው ማስቀየስ ማለት ነው ምን ማለት ነው ሁለት ሰዎች ያወሩ ተናጋሪና አድማጭ የሚያወሩት የሚነጋገሩት ቃላት ዛሂሩ ሲታይ ተመሳሳይ ነው ተናጋሪው ለአድማጩ የሚነግረው ነገር ዛሂሩ የሚረዳውና ተናጋሪው የሚናገረው ዛሂሩ ተመሳሳይ ነው ነገር ግን ተናጋሪው በጀርባ ያሰበበት ሌላ ግልጽ ነው አይደል ለምሳሌ በሽተኛን ሄዳችሁ በጣም ከባድ ሁኔታ ላይ ነው ያለው መዳኑ የሚያጠራጥራችሁ ሁኔታ ላይ ነው ያለው እንዴት ነኝ አላችሁ አይ መተደና አይመስለኝም አይባልም ኢንሻአላህ ኸይር ላይ ነው ትሉታላችሁ ሙስሊም ሁሌም ኸይር ላይ ነው ሻሃዳ ላይ እስካለ ድረስ እናንተ በዛህሩ የምትናገሩት ሌላ ነገር ነው ያሰባችሁት እሱ የሚረዳው ደግሞ ለጠየቀው ጥያቄ ምላሽ ነው የሚያስበው እንዲህ አይነት ምንድነው ፍጥጥ ያለ ውሸት ከማውሸት ማስቀየስ ማለት ነው በውስጣችሁ ያሰባችሁት ራስባችሁ አድማጩ በሚረዳው ሌላ ነው ያንን መልኩ መናገር ማለት ነው ሰለፎች ዘንድ በብዛት አጋጥሟል ሰሃቦች ዘንድ አጋጥሟል ሙስሊም ባላ መጥቶ ልጃችን እንዴት ነው ሲላት ምንድነው ያለችው ተረጋግቷል አለች ሞቷል እኮ እሱ መረጋጋት እንቅስቃሴ የለውም ነው እሷ ማለት የፈለገችው እሱ ደግሞ ተሽሎታል ብሎ ነው ያሰበው ገና እየገባ ነው ከውጭ እንዲደነግጥ አልፈለገችም ሌሎችም እንደዚሁ ተጠቅመዋል ለምሳሌ እዚህ ላይ የተጠቀሱት ሁለት ሰለፎች ሰዒድ ኢብኑ ጁበይርና ሻዕቢ በዛን ዘመን ከባድ ፊትና ተነስቶ ነበር የኢብኑ አልአሽዓፍ ፊትና በመሪው ላይ አምፀው ወጥተው እጅግ ታላላቆች ከባድ እልቂት ነው የደረሰባቸው እጅግ ታላላቆች አለቁ የተወሰኑ ተማርከው ቀረቡ ከተማረኩት ውስጥ ሁለቱ እዚህ ላይ የተጠቀሱት ሁለቱ አሉበት ሰዒድ ኢብኑ ጁበይርና ሻዕቢ ሰዒድ ኢብኑ ጁበይር ተገደሉ ሻዕቢ የተረፉት በምንድነው እንዲህ አይነት ማስቀየሻ ቃል ተጠቅመው ነው የተረፉት ሐጃጅ ነበር የዘመተባቸው ማርኮ ይዟቸዋል እነዚህም በጊዜ የነበረው ኸሊፋ አብዱል መሊክ ኢብኑ መርዋን እየጠየቃቸው ጥፋታቸው ኩፍር እንደነበረ ካመኑ ተዋቸው ካልሆነ አንገታቸውን በሰይፍ እየመታ ግደላል አቀረባቸው አንደኛው ሻዕቢ ናቸው እንዴት ነበር ጥፋታቸው የሻዕቢ ምላሽ ምን ነበር ما كنا اتقياء بررا وما كنا اقوياء فجرا كفر ላይ ወድቃቸዋል አይደል እኛ እንግዲህ በመልካም ምላሽ ሆን አላህን ፈሪ አልሆንም መቆም ነበረብን አልቆምንም በሌላ በኩል ደግሞ ጠንካራ ፋጅሮችም አልሆንም አሉ ጠንካራ ፋጅር ሆነንም አላሸነፍናቸውም እናንተን አሏቸው በቃ ስለዚህ ፋጅር ነን እያለ ነው ጠንካራ ፋጅሮች አይደለንም ማለት ነው ስለዚህ ፋጅሮች እንደሆኑ አድርጓል እለፋለው አሳለፋቸው በዚህ ምክንያት ተረፉ ሰዒድ ኢብኑ ጁበይር ቀረቡ አንተስ ከፍረ ነበር እኔ እስላምን ከያስኩ ጀምሬ ከፍሬ አላውቅም በለው በሰይፍ አለ እዛው ተገደሉ የተጠቀሙት ያንኛው ምንድነው ማስቀየስ ልክ በኢማሙ አህመድም ዘመን እንደዚሁ ቁርአን መخلوቅ ነው በሉ እየተባሉ በርካቶች እርምጃ ሲወሰድባቸው እና ኢማሙ አህመድ ሲገረፉ ከፊሎቹ አስቀይሰው አልፈዋል ምን አድርገው ቁርአን መخلوቅ ነው አይደለም አቀረቡት አንዱ ሊመቱት ነው ተውራት ኢንጂል ዘቡር ቁርአን ጣቶቹን እየቆጠረ በጣቶቹ እያሳየ እነዚህ አራቶቹ ፍጡር ናቸው አለ ሰውየው ምን አድርጎ ተረዳለት ስለዚህ ቁርአን መخلوቅ ነው ብሏል አላሳለፈው ሰውየው ግን የሚፈልገው ምንድነው ጣቶችን ነው እነዚህ አራቶቹ ጣቶች ፍጡር ናቸው አለ በቃ ያንኛው ጥያቄ ተመልሶኛል ብሎ አሳለፋቸው ምን ይባላል استعمال المعارض معارض جمع معرض ማስቀየስ ማለት ነው አድማጭ የሚረዳው ዛሂር ቃል አለ ተናጋሪው ሌላ አስቦ እንዲህ አይነት ፈተናዎችን እንዲህ አይነት ተውሪያ ልቅ ሆኖ በየቦታው ልንጠቀመው አይገባም ነገር ግን ፈታኝ በሚሆንበት ሰዓት ላይ ግልጽ የሆነ ውሸት ከማዋሸት በዚህ መልኩ መትረፍ የተሻለ ነው ነገር ግን አስገዳጅ ሁኔታ ከኖረ በዚህ ደረጃ ውሸትም ሊዋሽ ይችላል ለእርቅም እኮ ሊዋሽ ይችላል ባለ ሚስት ለባሏም ልትዋሽ ትችላለች አይኔ አንቺ ቤተሰቦች ሳያቸው ሁኔታቸው ለኔ ጥሩ አይደለም እይታቸው አረ በጭራሽ አንተ እንደምታስባቸው አይደሉም እንደዚህ ነው ብላ ብትዋሽ ወንጀል አይሆንባትም አይ ባልሽ እንደዚህ ነው በጭራሽ እኔ ወዳታለሁ እኔ እንደዚህ ነኝ ብሎ
ሽማግሌዎች ባልና ሚስት ተጣሉ አይወደኝም ማለት ምናልባት አስተውሎበታል እሱ ላይ አረ በጭራሽ እንደውም ይወድሻል አይወገዙበትም በዚህ ለኢስላህ እስከሆነ ድረስ ማለት ነው ስለዚህ ቢቻል በተውሪያ ካልሆነስ ከውሸቱ ሊደረስ ይችላል ማለት ነው አስገዳጅ ሁኔታ ካኖራ الثانية والعشرون የመጨረሻው حسن خلقه صلى الله عليه وسلم حسن خلقه የመልእክተኛው መልካም ስነ ምግባር አለ የት የተንዘባረቀ ይሄ سبقك بها عكاشة ለኔም ዱዓ አድርግልኝ ከነዚህ ሰባሺዎቹ እንዲያደርገኝ ሲላቸው ለሱም ቢቀጥሉ አሁንም ሌላውም እየተነሳ ሊቀጥሉ ምናልባት ሙናፊቁም ሊነሳ ይችላል የማይገባ ወይ ሙናፊቅ እንኳን ባይሆን እዚህ ደረጃ የማይደርስም ሰው ሊጠይቅ ይችላል አንተ ከነዚህ አይደለህም ብለው ከመናገር ይልቅ ቅስሙን በማይሰብር ጠንቀቅ ባለ ቃል ነው የመለሱለት ዑካሻ ቀደመህ ብለው ነው የተናገሩት ስለዚህ ነገሮችን በተሻለ ቃል መመለስ የምንችልበት እድሉ ካለ ለምን አልፈን ከዛ ያለፈ ትርፍ ነገር ውስጥ እንገባለን نعم سبقك بها عكاشة ميلون استعمال المعارض يالله رسول صلى الله عليه وسلم أنت لست منهم لالوتم أنت كالنسا إلى الله مسايهون يالوت من دنو أسكي سونو ميزاقات ألو تناغروا يالفوت مالتنا إنما تقوم يتفلقوا سبحانك اللهم وبحمدك أشهد أن لا إله إلا أنت استغفرك وأتوب إليك